ፈልገሽ አምጪልኝ እያላት ወይዘሮ ማህሌት ኤፍራታን እንድታቀርብለት እያደረገው ዝና ፊት ለፊት አገኝቷቸዋል። ሁለቱም እየተመካከሩና ወደ ብሩክ ጋር ሄዳ ብሩክን ይቅርታ እንድታደርጊለት ትዳርሽ ይሻልሻል፣ ለወደፊት የሚገጥምሽን አታውቂም፣ ጨለማና ድህነት ነው ያንቺ ህይወት እያለች ኤፍራታ እየመከረቻት ነበር። እሷም እንዳዘነች ዝና ደግሞ እነሱ ጋር ከች ብሎ ሁለቱንም ህሌ ይዛቸው በጣም ደንግጧል። ሱስናን አገባሻለሁ የኔ ሚስት ሉላ ነበረች፣ እሷ ስላልሆነች አንቺን የቤት እመቤት አደርግሻለሁኝ እያላት ነው። እሷም በእናትህ ከኔ ታናናሾች አሉኝ፣ እንዲሁም እናትና አባቴን እነሱን ሰርቼ መለወጥና እኔም መለወጥ ፈልጋለሁ ስትለው ወደ ውጭ ሀገር ብትሄጂ መልካምና ጥሩ ስራ ይገጥምሽ መስሎሽ ነው? ወግ ነው አሉ ሲዳሩ ማልቀስ ነው አላት። ሱስና በጣም አዝናለች። ብሩክን እድረው ያለሁ አለ መድብል። ማንን እንደሚያገባ ደግሞ ዳጣ ዝርግፍ አድርጋ እውነቱን ያችን ቅድስት እንደሆነች ተናገረ። የሙሽራ ወይንም የሰርግ ዘፈን መድብል ዘፈን ተብሎ ዳጣ እየጨፈረች ዘፍኗል። በጣም ደስ ብሎታል። አሁን የኔ ህልምና ደስታዬ ብሩክን መዳር ነው። ከዚያ በኋላ ነው የራሴን ስራ የምጀምረው። ከስራዬ በኋላ ደግሞ ትዳር እይዛለሁ ብሎ ለብሩክ ነገረው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ምሳሌ ድራማ ክፍል 106 ተለቋል። ወይዘሮ ማህሌት ጎዳና ላይ ወጥታ ብሩክን እያሰበች ነው። አልተሳካላትም። የሞገስን ሚስት ደግሞ ለማዕባለግ ወይንም ሴትነቷን የፈለገው ጠበቃው አልተሳካላትም። እስከ ዛሬ ብዙ አመታትን ያህል በማልፈልገው ሰው እቅፍ ውስጥ ነበርኩኝ። በጣም የምወደውና የማፈቅረው ሰው አለኝ። በሱ ላይ ደግሞ እስካሁን የሰራኋቸውን ስህተትና በደሎች ልደግምበት አልፈልግም። ሀብቱ ነው ገደል ይግባ ብላ አስጠነቀቀችው። በሌላ ፍርድ ቤት እንጀምረዋለን ስትለው የአንቺ ህግ ከኔ አያመልጥም፣ ምንም አታመጭም፣ በይ አሁን ነይ ይኸው ገነታችን ብሎ አላት። ምክንያቱም እሱ እየፈለገው እሷን ይዞ ሴትነቷን ለመጠቀም ነበር። ሉላ ደግሞ በጣም አምርራበታል። ብሩክ ያለበት ሁኔታ አሁን ላይ በጣም ደስ ይላል። ዳጣም ስለ ዝና የሰራችውንና ዝናን እንደ እደበደበችው ጀግንነቷን እየተናገረች ነው። አባቷ በጣም ጥሩና በአባቷም እንደምትመካ ደግሞ ለብሩክ ነግሯል። ብሩክ በጣም ደስ ብሎታል። መድብልም የብሩክን ሰርግ ነው የፈለገው። ያችን የሚያገባትን ሴት ደግሞ ቅድስት ናት ሲል መድብል በጣም ደንግጦ አፉን አፈነ። በቃ አሁን ሁለቱ ከተጋቡ ላንቺም እናት ትሆንልሻለች፣ ወንድም ትወልድልሻለች ብሎ መድብል ለምሳሌ ሲነግራት እኔን እንደገና ልትወልደኝ ነው ወይ ያለ መድብልን እያሳቀችው ነበረ። ብሩክም በእሱ ላይ የከፈለችለትን መስዋዕትነት 6 ዓመት የሰራችበትን ደሞዝ ሳይቀር ለልጅ ምሳሌ መታከሚያ እንደረዳች እሱም በጠፋ ጊዜ ቤቱን በስነ ስርዓት ባደራ ጠብቃ ልጁን በታማኝነት የያዘችለት፣ ለዚያም ሊያመሰግናት ክላሱ ሲጠራት በጣም ደነገጠች። እስኪ አረፍ በይ ቆጭ በይ አላት። እኔም ላመሰግንሽ ነው የጠራሁሽ። ህይወቴን ያመሰቃቀለችው ማህሌት ናት፣ የጣለችኝ ማህሌት ናት፣ የሚያነሳኝም ደግሞ ሴት ናት፣ ለወንድ ልጅ የምትጥለውም ሴት ናት፣ የምታነሳውም ሴት ናት ብሎ ለወንድ ልጅ የሴት ጥሩ እንደሆነችም ለእሷ ነግሯታል። ሊሆን ይችላል ጋሼ እያለች እሷም እየተቅለሰለሰች ነው። መድብልና ልጅ ምሳሌ ደግሞ ምግብ ቀርቦ ያቺ ወደ ክላስ የተጠራችው የቤት ሰራተኛ ቅድስት ክላስ ገብታ ቀረች ብሩክ ጋር። አረም ምግቡ ቀዘቀዘ፣ የተሰራው ሽሮ እኮ ጀላቲ ሊሆን ነው እያለች ምሳሌ ለመድብል እየነገረች ነው።
አረ ክላስ ገብታ እኮ ቀረች፣ በቃ ላንቺ ወንድም ሊያመጡልሽ ነው እያለ መድብል እየነገራት ነበርና እሷም በድፍረት ወደ ክላስ ገብታ ለእኔ ወንድም እየሰራችሁልኝ ነው ወይ ብላ ለሁለቱም ነግራችኋለኝ። ቅድስት በጣም ደንግጣለኝ። ብሩክ መድብል ወይንም በመድብል ወንድምነት የእሱን ስኬት ላይ ወይንም አርቲስቱ ላይ ሙዚቃው ላይ እንደሚሰራና ያ ነገር ደግሞ ከተሳካለት በኋላ እኔም የልጅ አባት ልሆን እችላለሁ፣ ትዳሬን የማስበው ግን ከህልሜ ቀጥዬ ነው ብሎ ነግሯል። እና የመጡትን ሴቶች እኔ አላማ አለኝ እያልክ ነው ወይ እድልክን እስካሁን ያሳለፍከው? እያለችው ዳጣ እያሳቀችው ነበረ መድብልም ያው የራሱ ህልም ስላለው ነው። የሙዚቃ ፍቅሩና ፍላጎቱ ካለ እስኪ የሰርግ የሙዚቃ ዘፈን ዘፈንልን እያለችው ነው። እሱም እንግዲህ ደስ የሚል የሙሽራውንም የሰርግ ዘፈን መድብል ዘፍኖላቸዋል። ጭፈራውንም ቀውጠውታል መድብልና ኤፍራታ፣ መድብልና ዳጣ። ብሩክ በጣም ደስ ብሎት እየሳቀ ነበር በሁለቱ ታጅቦ፣ እሱም ጋቢውን ለብሶ ሶፋው ጋር ደግሞ ብሎ በጣም ደስ ብሎት ነበረ። ቅድስት ናት ተብሎ ሲነገር ያው በልቡ የሚያስባት ስለሆነች አልደነገጠም። ያው ነግሯታን በባለፈው እንግዲህ ብዙ አልፏል። ሁለቱም በመፈላለግ ነገር አለ። ፍርጥ አድርጋ እሷ ባትናገርም እሱ ደግሞ ያቺን ማህሌት ወደ ህይወቱ እንደማትመለስና ለእሱ እየመረጣት ሴትም እሷ እንደሆነች ቢነግራትም እሷም ጋሼ እያለ እየተሽኮረመመች አይተናል። ከሄደ በኋላም ደግሞ ምን ነክቶት ይሆን የኔ ጌታ፣ በምን ስቃይ ውስጥ ይሆን እያለች እየጠበቀችው ነበረ። በጣም እያነባች እያለቀሰች የሚከፈለውን መስዋዕትነት ልጁን ይዛ ስትጠብቅለት ኖራለች። በዛም ደግሞ ሲመጣ ምን አይነት መታደል ነው አንቺ ለኔ ይሄን ያህል ዋጋ የከፈልሽልኝ፣ ይሄንን ላመሰግንሽ ነው። ብቻ ፈጣሪ አቅሙን ይስጠኝ እንጂ ይህ ብቻ አይደለም ብሏል። ለሷ የሚያመሰግናት ማለት ነው። ያም ደግሞ በምሳሌ መልክ ያስረድቷታል። ምክንያቱም የወንድ ልጅ መውደቂያው ምክንያቱ ሴት ናት፣ መነሻውም ሴት ነው የምትሆነው ብሎ በሚገባት መልክ ነግሯት ምሳሌ ነው ድንገት ወደ ክላስ ከቻለችው። ወይዘሮ ማህሌትም ያለችበት ጊዜ በጣም ቆጭቷት ግራ ገብቷታል። ያንንም ለጓደኛዋ ብትነግራትም ለኤፍራታ ደግሞ ወደ ብሩክ ጋር ሄዳ ጥሩ ህይወቷ እንደምትኖር ነው ለሞገስ ደውላ ይቅርታ ጠየቀችው። ሞገስ የሆነ ጨለማ ውስጥ ወይም ችግር ውስጥ ሆነች ነው እንጂ ይህ ይቅርታ ያልሽበት መንገድ ትክክል አይመስለኝም ብሏታል። ምክንያቱም የእርቃን ቪዲዮቿን በሶሻል ሚዲያ ለቁባታል። የባለቤቷ ጓደኛ ነው፣ ከሱ ጋር ማቅጣለች። ያንን ሁሉ እንዴት ትረሳለች? እንዴት ደወልሽ ሲላት በስህተት ነው የደወልኩት ይቅርታ እንድታደርግልኝ ብለዋለች። ግን ያ ነገር ደግሞ ተንኮልሽ የትም እንደሚያደርስሽ፣ አሁን ያለሽበት በጣም አደጋ ውስጥ እንደሆነ ነው የሚታየኝ ብሏታል። ጠበቃው ለሞገስ ደውሎለታል። ከ2 ሳምንት በኋላ ሀብት ንብረታችሁ እንደሚመለስላችሁ እና የእናንተ እንደሚሆን አረጋግጬ ልንገራችሁ። እንኳን ደስ ያለ ሞገስ፣ ለባለቤት ክም ንገራትና አብራችሁ ተደሰቱ ብሎታል። ሉላም ስታዳምጥ ነበረ። ሌላ ጠበቃ አዘጋጅ አይሆንም ስትል እሱ ደግሞ ደህና ነው፣ አንቺ ያየሽው 1 ቀን ነው፣ በ1 ቀን እይታ ውስጥ ግን እንዴት ልትጠዩ ቻልሽ ብሏታል። ግን ሁለቱ ስለሚተዋወቁ ነው። የሚያወሩትን ሁሉ እያዳመጠች ነበር። በስተመጨረሻም አመስግኖ ሉላዬ ደስ ብሎኛል እኮ ንብረቴ ሊመለስልኝ ነው ተመለሰልኝ ሲላት እሷ እንቅልፍ እንደወሰደ አስመስላለች ማለት ነው። ኤፍራታም ወይዘሮ ማህሌት ያለችበት አደጋ ላይ እንደሆነች እና እሷ አስጠግታት እንደምትኖር ቀጣይ ከባድ ጨለማ ህይወት እንደሚገጥማት እየመከረቻት ልጅና አንጫት ፈልገሽ ለአንቺ በቂዎሽን ያክል ገንዘብ እሰጥሻለሁ ህይወትሽን የሚቀይርልሽን ኤፍራታን ብቻ እንጭሌ ብሏት፣ ኤፍራታ የለችም አላገኘኋትም ብላ ዋሽተዋለች። እህቷ ናት
የተጠጋችው እሷ ቤት ነው። ኤፍራታ ካስወጣቻት የትም ነው የምትወድቀው። ስለዚህ ሁለቱ እየተመካከሩ ዝና ሲሄድ ሁለቱንም አገኝቷቸዋል። ኤፍራታን ምን ያደርጋት ይሆን? መድብል ድረስልኝ፣ አንተና ህይወቴን የምታተርፍልኝ፣ ዝና ካገኘኝ ይገድለኛል ብላም ለመድብል ባለፈው ክፍል ነግረዋል። መድብል የኤፍራታ ጠባቂ እንዲሆንላት ትፈልጋ ነበረ። አሁን ደግሞ ሁለቱ ተይዘዋል። የአበበ ደበሳ ልጅ ቀጣይ ምን የፈጽም ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክና ሸር በማድረግ እስከ መጨረሻው ተከታተሉ ትላሉ። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።